ደውላለች ይዘጋል። እሱ ጋር ቁጭ ብዬ እኔ እሱ በስልኩ ተጠምዷል። እኔ ስልኩ ሴፍ አረኩኝና ቴሌግራም ላይ ኢሞ ላይ ስገባ የልጅቷን ፎቶ አየሁኝ። የሱን ፎቶ ፕሮፋይል አድርገዋለች ምናምን ኦሬዲ የሆነ ነገር በመሐላቸው እንዳለ ጠርጥሬያለሁ። እንደዛ ነው ብዬ በቃ ልግባ መሻልኩት። እዛ አካባቢ የተከራየሁበት አካባቢ ካፌ ነበር ቁጭ አልነው። እሺ አለኝ። እኔን ወደ ቤት አደረሰኝ። እኔ ቤት ገብቼ መጀመሪያ ስራዬ እሷን ማውራት ነበር። ሳወራ ሳጣራ 1 አመት ከምናምን በላይ ሆኖናል። እኔ አረብ ሀገር ሆኜ ኦሬዲ ከሷ ጋር ግንኙነት ጀምሯል እሱ። ከዛ በኋላ እኔ ደግነቱ አረብ ሀገር ሆኜ ምንም ብርም አላኩለትም ምንም አላወራንም። ትቼው ስለሄድኩኝ ፍቅርም ስላልነበረብኝ እኔ ግን በፈነቆኩ ሰዓት ይሄንን አጋጣሚ ሰማሁ። 1 አመት ምናምን ሆኖታል። ልጅቷ ቴኳንዶ ተማሪ ነበረችና አዲስ አበባ ነዋሪ ናት። በሆነ ጉዳይ ከሰው ጋር ተጣልታ እስር ቤት ገብታለች። እኔ መጥቼ እሱ ጋር በተዋወቅኩ ሰዓት እሷ የለችም። ያችን አጋጣሚ ተጠቀመና እኔ እና እሷ አብረን ሆነን እሷ ተመልሳ ስትመጣ ምን ሆነ ሁለታችንም እኩል ሆንንበት። እኔ ጋር ሆኖ ስልኩን ማንሳት አይችልም፣ ምክንያቱም እኔ ሳመዋለሁ እኔ ያጣ። ኦኬ ከዛ በኋላ አወራችኝ፣ ሁሉን ነገር ነገረችኝ ልጅቷ። እኔ እስር ቤት ነበርኩኝ፣ አሁን የተፈታሁት መታሰሬን እሱ አቅም መጥፋቴን ነው የሚያውቀው ምናምን። እሺ እኔ ድሮ ፍቅረኛው ነኝ እንዲህ ነበር የምንተዋወቀው። ስጠይቀው አይኔን ግንባር ያርገው አላቃትም። እሷ ናት የምትፈልገኝ፣ እኔ ፍቅር የለንም ምናምን። አብረው ፎቶ ተነስቶ ምናምን ፖስት አድርጓል። እሱ ግን አላቃትም፣ ግግም አላቃትም ማለት። ከዛ ነገርኩትኝ፣ ጠራሁትኝና እንደዚህ የምትልጅ ታውቂያለሁ። የዛን ቀን ስልክ እንደዚህ ስታርግ እኔ ሴፍ አድርጌ አውርቻታለሁ። ማናት ስላት አላቃትም። ወዲያው ይደውልላታል። ደወለችልሽ? አዎ ደወለችልኝ። እሷ ኦሬዲ ስለኔ ሙሉ ነገር ታውቃለች ልጅቷ። ስናግራት ኖርማሊ አቅሻለሁ ግን ትተሽዋል ሄደሻል የለ ምናምን እና ታውቂኛለሽ? አዎ በቃ መልካም፣ ስለዚህ መልካም ህይወት ይሁንላችሁ ኑሩ። በቃ የፈለገ እንትን ቢሆን የኔ ጥፋት ነው። በዛን ሰዓት እሱ ወዶ እንደዛ እንትን ሲል እኔ ትቼው ሄጃለሁ። በቃ ይሁንሽ ኑሩ። ከዛ በመሃል በቃ ዝም ብለን ስንጋተት እሷ ታወራኛለች። ከዛ እኔ ያልኳትን ለሱ አባዝታ ትናገራለች። እኔ ደግሞ ደውዬ አሳርፍልኝ ምናምን እለዋለሁ። በቃ በመሃል ሶስታችንም ዝግብግብ ውስጥ ገባን። ከዛ በኋላ እኔና እሷ በሰላም ስናወራ የነበረው ምን ሆነን ጠላቶች ሆነን እኔ ለኔ ያለችኝ እሷ ስክሪንሾት እያደረኩ ለሱ ልካለሁ፣ እሷ ለሱ ትልካለች። እኔ ያልኳትን እኔና እሷ ኦሬዲ በቃ መሰዳደብ ጀመርን። በሰላም ስናወራ የነበረው መሰዳደብ ጀመርን ምናምን። በቃ መጨረሻ ላይ ሲያስጠላኝ እኔም ስራም አልነበረም በደንብ ተነስቼ ወደ ጆርዳን ጀመርኩኝና ከሱ ጋር እያወራ እየተጨቃጨቅን የሚሄድ ቀን ግን ቻው ምናምን ብዬ ሄድኩኝ። ተለያየን ማለት ነው። የሄድኩ ቀን በጣም እያለቀስኩ በጣም ነው በቃ ፍቅር ውስጥ ገብቻለሁ። ኃይለኛ ፍቅር ውስጥ ልተውም አልችልም፣ አብሬውም ደግሞ ልኖርም አልችልም። ለነሱም ልለቅላቸው ፈለኩ ግን አልቻልኩኝም። ብቻ ሄድኩኝ ወደ ጆርዳን። እዛ ሆኜ አንድ ቀን በሰላም ስናወራ በሁለተኛ ቀን እሷ ትመጣና እንደዚህ ያለኝ ዛሬ ተገናኘን ትለኛለች። ከዛ በኋላ ደግሞ ጣላዋለሁ፣ ተዋለሁ፣ ብሎክ አደርጋለሁ፣ ከዛ ከፍተዋለሁ። ብቻ ተንዛዛ እንደዛ ብዙ እያወራን አንድ ቀን አለቅሳለሁ፣ አንድ ቀን ተዋለሁ፣ ሰላም ሆናለሁ፣ ታረቀዋለሁ። በቃ ሁለተኛ አላረግም እንደዛ ምናምን ይቅርታ ምናምን ሲለኝ እሺ ብዬ ተወዋለሁ። በቃ ለምን እንደሆነ አላውቅም፣ ስለምወደውም በሰዓቱ በቃ ተወለታለሁ። እሺ በቃ ከተውኳት ችግር የለውም። እሷ ደግሞ ትመጣና አልተወኝም እንደዚህ ያለኝ እኮ ያወሩት ሪካርድ እያደረገች ትልክልኛለች። በቃ ውዝግብግብ ውስጥ ገባው። ስራ መስራትም አልቻልኩም ምናምን። መጨረሻ ላይ በቃ ሄጄ 6 ወር አካባቢ ምናምን ሲሆን ተስፋ ቆረጥኩኝ። በ6 ወር ውስጥ ያው ሲወራ እንደዚህ አሁን ቀላል ይመስላል። ብዙ ነገር አሳለፍኩኝ። በጣም አለቀስኩኝ። በጣም ብዙ ነገር ተፈጠረ ምናምን። በቃ ታውኩትኝ። ምን ማድረግ ጀመርኩኝ? በቃ ያኔ በጣም ስልኬ ላይ ፎቶ ፖስት ነበር ፌስቡክ ላይ ምናምን፣ ብዙ ሰዎች ያወሩኛል። ምን አደረኩኝ? ከነሱ ጋር በቃ ዝም ብዬ ማውራት። አንዱ ሲያወራኝ አንዱን አወራለሁ። በቃ መጀናጀን ጀመርኩ ከሁሉም ጋር። ያንን አስረሱኝ። እሱን ያስረሱኛል። በሰዓቱ ሳወራቸው ምናምን ስለሚያስቁኝ ምናምን ተዋለሁ። በመሃል እንደዚህ እያወራው አንድ ሰው ተዋወቅኩኝ። አዲስ አበባ ነው ያለው። እንደዚህ የግዕዝ ትምህርት መማር ፈልጋለሁ ብዬ ግሩፕ ላይ ገብቼ አገር ውስጥ ላሉት ነው አገር ውጭ ላለው ነው ትምህርቱ ምናምን ብዬ ቮይስ ልካለሁ። ቮይስ ከዚህ በፊት እኔ ግሩፕ በተለይ ስለ ቤተ ክርስቲያን ምናምን እንደዚህ አላይም። የዛን ቀን ለምን እንደገባው አላውቅም። ገብቼ ቮይስ ሳደርግ በውስጥ መጥቶ ይመልስልኛል። ይሄኛው ልጅ አሁን አብሮኝ የሚኖረው ልጅ ማለት ነው። በትዳር አብረን ያለ ነው። መጨረሻው ላይ ግን መጥቶ ውጭ ሀገር ላሉት በቅርቡ እንትን ይግዕዙ ይጀመራል፣ አሁን ግን ሀገር ውስጥ ላለው ነው እህቴ ብሎ እኔ ግሩፕ ላይ ጠይቄ እሱ በውስጥ መጥቶ መለሰልኝ። ከዛ በኋላ በዓል ፋሲካ በዓል እየደረሰ ነበር። በ3ኛው እና በ4ኛው ቀን ፋሲካ በዓል ነው። እንኳን ያደረሰ ብዬ ላኩለት። እሱ ይሄን ቮይስ ልኮልኝ እሺ አመሰግናለሁ ወንድሜ ብዬው
ከዛ ላከልኝ። ከዛኛው ጋር በቃ አቋርጠን ከስድስት ወር በኋላ ተውኩት። እሱን ብሎክ አድርጌ ምናምን እሷንም በለኳት፣ ተውኳቸው። በቃ ድክም ሲለኝ ከህይወት ተወጣቸው። ከዛን ከዚህኛው ጋር እንደዚህ እያወራን እንኳን አደረሰ አልኩትኝ። እሱም እንኳን አብሮ አደረሰን አለኝ። ብቻ ከሱ ጋር መጻጻፍ ጀመርን እና ኦልሬዲ ጓደኛ ሆነን ነው የምናወራው። በቃ ተዋወቅን፣ የት ሀገር እንደሆንኩኝ እሱ የት ሀገር እንደሆነ ምናምን። ከተዋወቅን በኋላ እሱ ዝም ብለን እናወራለን እና ነገርኩት አሁን ሙሉ የነበረውን ታሪክ። በዛን ሰዓት እያለቀስኩኝ ምናምን አልወጣልኝም ፍቅሩ። በቃ ስለሰለቸኝ ብቻ ብሎ ካረኩት እንጂ ነገርኩትኝ ሙሉ ነገሩን ስነግረው፣ ፌስቡክ ላይ እንደዚህ ከብዙ ሰዎች ጋር እንደማወራ ምናምን ስነግረው፣ እስኪ ታይው አለኝ። ታዩና ሞክሪው፣ ፌስቡክ ላይ ያሉትን አንደኛ አይምሮሽ ሰላም ያገኛል። ትውት አድርጊያቸው፣ ሁሉንም አታውሪያቸውና እስኪ ትውት አድርጊ። ስለ ቤተክርስቲያን አንዳንድ ጥቅሶች፣ አንዳንድ ቪዲዮዎች ላከልኝ የመምህራኖችን፣ ይሄን አዳምጪ እና ታዩ እሱን አለኝ። በቃ ኦልሬዲ ወደ መንፈሳዊ ወሰደኝ ይሄ ልጅ ሙሉ ለሙሉ። ታውኳቸው የምርም እሱ እንደሚለው ከሱ ጋር ብቻ ማውራት ሆነ። ጠዋት እናወራለን፣ ማታ እናወራለን። የሚያወራው ወሬ እንደዚህ የተንዛዛ ጅንጀና ምናምን ሳይሆን በቃ ቁም ነገር የሆነች 2 ቃል 3 ቃል ያወራኛል፣ ይዘጋል ስልኩን። የዛን ያህል ሶሻል ሚዲያ ተጠቃሚ አይደለም። ከዛ በኋላ እኔ እናቴ ከሱ ጋር በጣም ረጅም ሰዓት ስናወራ ምናምን ያኛውን ታውኩት። በሌላ ስልክ ምናምን ሴፍ እያደረገ ያወራኛል ምናምን ተውኩት፣ ታረኩትኝ። በቃ እንደዛ እንዳላለቀስኩኝ ምን እንዳልኩኝ፣ ምክንያቱም ቢመጣም አስለቅሶኝ ነው የሚሄደው እንጂ ምንም አያረግልኝም። ያለኛ አማራጭ ነው እሱ መተው ነው። ከዛን ተውኩት፣ ታረኩትኝ። በየቀን በእህቶቹ መጣ አወራኝ ምናምን። እኔ ከዚህኛው ጋር እያወራው ስለለው ታውኩት። ከዚህኛው ጋር ኦልሬዲ ወደ 6 ወር ወደ 7 ወር ምናምን አወራን። ከዛኛው ጋር እንደተለያየም ማለት ነው። ስናወራ ከሱ ጋር መጨረሻ ላይ ፍቅር ጥያቄ ማለት ተቀራረብንም። ብቻ ሁለታችንም የሆነ ፍላጎት አደረብን፣ የፍቅር ማለት ነው። ሳያቀርብልኝ አሁን መምጫሽ ደርሷል ምናምን መምጣት አልፈልግም። እሱ ጋር ያለኝ ነገር ስላቆመ በቃ ኢትዮጵያ መሄድ አልፈልግም። ምክንያቱም ምንም አልቀረኝም ኢትዮጵያ እዛው መኖርና በቃ ቤተሰቦችን መርዳት እዛው መኖር ነው የምፈልገው። እዛ አረብ ሀገር ሴትዮ በጣም ደግ ስለነበረች በቃ እንደ እናት ነበረች ለኔ። አረቧ በጣም ጥሩ ሰው፣ እስካሁንም እናወራለን። በጣም ጥሩ ሰው ነበረችና በቃ እነሱ ጋር መኖር ህይወቴን እዛ መጀመር በቃ መጀመር ያለብኝ። እንደውም አግቢ ምናምን ሁሉ እያሉ ወንድ ሁሉ ያመጡልኝ ነበረ። ከዛ ወንድሞቿን ምናምን ብቻ ጓደኞች ምናምን ታመጣና ላጋባሽ ምናምን ትለኝ ነበር። ኦልሬዲ እዛው ለመኖር ማለት ነው። ግን እሱን ሳቆም ምናምን በቃ ለመምጣት ሞክሪ፣ በቃ ወደ ፍቅር ገባን። ዞሮ ዞሮ ስንገባ ወደ ፍቅር በቃ ነይ መምጣት አለብሽ፣ እንጋባለን፣ ስለ ህይወት ብቻ ማውራት ሆነ ወሬ። በቃ ጥሩ ነገር ያወራል። በቃ 3 ቃል ነው የሚያወራው፣ ግን በቃ ስለ ኑሮ፣ ስለ ትዳር፣ ስለ ልጅ መውለድ ምናምን ሲያወራ እዛ አረብ ሀገር 10 ዓመት 20 ዓመት ለመኖር ያሰብኩት ጀግና እመጣለሁ አልኩት። መጣው ቦሌ ላይ ከጓደኛዬ ጋር ሆኖ እንደምመጣ ቤተሰቦቼ ምናምን አያውቁም። ከዛን ቦሌ ላይ ተቀበለኝ። በዚህ ስናወራ 1 ዓመት ከምናምን ውስጥ አንድም ቀን ስለ ብርም ጠይቆኝ አያውቅም። ስለ ምንም አያወራኝም። ስለ ፍቅርና ፍቅር ብቻ፣ ስለ መጋባት፣ ስለ ልጅ መውለድ፣ ስለ ህይወት ብቻ ነው የሚያወራኝ። በጣም ብቸኛ ነው። እናቱ ሞታለች፣ አባቱ ብዙም ቅርርብ የለውም ከአባቱ ጋር አላሳደገውም። ብቸኛም ስለነበረ ህይወት ብቻ ነበር የሚፈልገውና ቦሌ ላይ መጥቶ ተቀበለኝ። ቤተሰቦች አያውቁም እንደምመጣ። ጓደኛ ያለች እዚህ አዲስ አበባ ላይ፣ እሷን አምኜ፣ ወንድ ልጅ ነው ገና በስልክ ብቻ ነው የማውቀው። ልቤ ሙሉ ለሙሉ አልከፈትኩለትም። ፍቅር አልያዘኝም። ግን በቃ ይሁን ከዛኛው ለመላቀቅ ይሁን ገባሽ። ከዛ ከሱ ጋር በቃ መጣው ቦሌ ተቀበሉኝ ምናምን። እስከዛ ድረስ ግን አላመንኩትም። አይቼ ባልወደውስ ብጎዳውስ፣ ያኛው መጥቶ በመሀል ድንገት ቢያወራኝ የሆነ ትቼው ይሄድ ይሆን ብዬ ፈራለሁ። ለዚህኛው ጥሩ ሰው ስለሆነ ጎዳዋለሁ ብዬ በጣም ፈራ ነበረ። ብቻ እስኪ ይሁን እግዚአብሔር ያውቃል በሚለው በእምነት መጣው ቦሌ ላይ ጓደኛዬ ጋር ተቀበሉኝ። ከዛን እሷ ጋር አደርኩኝ፣ ዋልኩኝ። ከሱ ጋር ተገናኘን። ቀን በማግስቱ የዛን ቀን ገባው እሷ ጋር አደርኩኝ። በማግስቱ ከሱ ጋር ተገናኘን። በቃ ያሰብኩትኝ አሁን አንዳንድ ወንዶች ተቀብለውሽ ምናምን በቃ ነይ ደሪ እኔ ጋር ምናምን እስኪ ልየው ምን እንደሚለኝ ብዬ አላለኝም። አብረን አመሸን። በማግስቱ ከሷ ጋር ከጓደኛዬ ጋር እዛው አደርኩኝ፣ ዋልኩኝ እና ማታ ላይ እሱን አገኘሁት። ወክ ምናምን አደረግን። በቃ ግቢ ወደ ቤት አለኝ። ሂጂ ወደ ጓደኛሽ ጋር መሽቷል፣ እንሂድ ወደ ቤት ምናምን አላለኝም። በቃ ነይ ሂጂ በቃ ወደ ጓደኛሽ ጋር ምናምን አለኝ። መልካም እሺ፣ እሷም የዛሬ አይለቅሽም በቃ ካለሽ በቃ የመጨረሻሽ ይሆናል። እንደዛ ነገርም ካለኝ ከትዳር በፊት እኔም ጣለዋለሁ ብዬ መጣው። እዛ ምንም አላለኝም። ሂጂ ወደ ጓደኛሽ ጋር አለኝ። እሺ መልካም አልኩት። በሁለተኛው ቀን ወደ ቤተሰቦች ሸኘኝ። በቃ ወደ እህቴ ወደ ዱካም ሄድንና ከዛ በኋላ በጓደኛው መኪና ነበር አደረሱኝ። እህቴ ጋር ጓደኛውና የኔ ሴት ጓደኛ አደረሱኝ። እሱ ግን አልሄደም። ምክንያቱም አሁን እህትሽ ቤት መሄድ ጥሩ አይደለም፣
ማን ነው ብላ ልጠይቅሽ ትችላለች። አትዋሺ። ስለዚህ እኔ አልሄድም ብሎ ሩቅ ቦታ ወረደ እሱ። እነሱ ሁለቱ አብረውኝ ገቡ። እህቴ ኦልሬዲ እየጠበቀችኝ ነው። ዛሬ ነው ምገባው ብያታለሁ። የሚሄድ ቀን ነው ምገባው ብያታለሁ። ጓደኛዬ ጋር እንዳደርኩ ምናምን አታውቅም እህቴ። ምክንያቱም ካወቀኝ ትቆጣለች እና ዛሬ ነው የምመጣው። እሷ ተቀብላኝ ልታደርሰኝ ትፈልጋለች። አንቺ አትልፊ አልኳት። እሺ አለችኝ። አደረሱኝ። ከሱ ጋር በቃ በስልክ ማውራት ምናምን ጀመረን። ይሄ ሁሉ ሲሆን ቤተሰብ አያውቅም። ያኛውን ልጅ ነው የሚያውቁት እና ከሱ ጋር እንደተጣላ ምናምን አልተናገርኩም ለቤተሰብ እኔ። ከዛ በኋላ ብቻ ከሱ ጋር በስልክ ማውራታችንን ቀጠልን ምናምን። ነገርኳት ለእህቴ እንደዚህ አይነት ሰው አለ ምናምን ስላት፣ እስኪ አስተዋውቂኝ ምናምን ስታይ አስተዋውቅሻለሁ። በስልክ ተነጋገሩ እነሱ። ከዛም በቃ አሁን ሽማግሌ ልላክና እንጋባ አለኝ። ከዛን እኔ ብዙም ደስተኛ አልሆንኩም፣ ግን በቃ ፈራው። ደስተኛ ለመሆን ሳይሆን ፈራው። ቤተሰቦቼስ ምን ይሆን እንዴት ይሆን የሚል አስፈራኝ። ብቻ ነገርኳቸው ለሙሉ ቤተሰቦቼ ሰብስቤ ምናምን ስነግራቸው እንየው ይጠና የት ሀገር ነው እሱ ምናምን ሲሉኝ፣ እንደዚህ ሀገር ነው አረብ ሀገር ነው የተዋወቁት ምናምን። ያኔ ትንሽ ብር ነበረኝ ግን ብዙም አይደለም። ያው ለብሩ ሊሆን ይችላል ምናምን ብሎ ፈረ ቤተሰብም እና አይሆንም ምናምን ሲሉኝ፣ በቃ ይሆናል እኔ እፈልጋለሁ፣ ማግባት እፈልጋለሁ፣ የራሴን ህይወት መጀመር እፈልጋለሁ አልኳቸው። እሺ ይታያሉ። እህቴ ጠራዋትን፣ እሱን ጠራውት አዲስ አበባ። ከአዲስ አበባ መጣ ዱከም። ከእህቴ ጋር ተገናኙ፣ ተዋወቁ። ስታየው እሷም ወደደችው። ይሁን በቃ አለችኝ። እህቴም ይሁን ስትለኝ እሺ አልኳትኝ። ከዛን ተቀጠረ። ከሷ ጋር ተገናኝተው ተዋወቁ ምናምን። በደንብ በቃ ጠየቀችው፣ ሀገሩ ምናምን አወራችሁ። ስታየው የምርም እሷም ወደደችው። እንዴ ቢበዛብሽ እንጂ አንስብሽም ይሁን በቃ አለችኝ። እሺ አልኳትኝ። ከሷ ጋርም በቃ ተዋወቁ፣ ደስ አላቸው። ሽማግሌ ተላከ። ሩቅም ስለሆነ ብዙም በቃ አሁን ሽማግሌ ሲባል ብዙ ፕሮሰስ አለ። 3 ቀን ይቀመጡ ምናምን የሚባል ያ ነገር እንዳይሆን፣ አንደኛ ልጁ ሰው እንደሌለው፣ እኔም በዚህ በመሃል በቃ ፍላጎቱ አደረብኝ። እንደዚህ ስናወራ ምናምን እህቴም ስትል በቃ ፍላጎት አደረብኝ። እኔም በቃ የምር